የ12ኛ ክፍል ሀገር አቀፍ ፈተና የርማት ሂደቱ አጠራጣሪና የዩኒቨርሲቲ መግቢያ ውጤቱ በጦርነት ውስጥ በከረሙ ክልሎች ያሉ ተማሪዎችን ነባራዊ ሁኔታ ያላገናዘበ ነው ሲሉ ተማሪዎችና መምህራን ተናገሩ። ተማሪዎችን ዳግም እስከ መፈተንና የመቁረጫ ነጥቡን እንደገና እስከ ማሻሻል የደረሰ ውሳኔ ከትምህርት ሚኒስቴር ይጠበቃል ብለዋል አስተያየት ሰጪዎቹ። አዲሱ ዳዊት ተጨማሪ አለው። የዚህ ዓመት የ12ኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተና አሸባሪው የትግራይ ወራሪ ቡድን በአማራና በአፋር ክልል በፈጸመው ወረራ ምክንያት በተያዘለት ጊዜ ባለመሰጠቱ በተማሪዎች ላይ ስነ-ልቦናዊ ጫና ፈጥሮ አልፏል። በተጨማሪም የሽብር ቡድኑ በአማራ ክልል ላይ ባደረሰው ሰብአዊና ቁሳዊ ጉዳት ምክንያት የክልሉ ሕዝብ ከፍተኛ ቀውስ ገጥሞታል። የማህበረሰቡ አብራክ የሆኑት የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞችም ይህ ምስቅልቅል ጠባሳ ጥሎባቸዋል። ይህን ሁሉ ጫና በጽናት አልፈው ሀገር አቀፍ ፈተናውን የወሰዱት አብዛኞቹ የአማራ ክልል ተማሪዎች ዛሬ ደግሞ በርማት ሂደት በተፈጠሩ ስህተቶች ምክንያትና በጦርነት ውስጥ የቆየውን የአማራ ክልል ነባራዊ ሁኔታን ባላገናዘበ የዩኒቨርሲቲ መግቢያ መቁረጫ ነጥብ ዩኒቨርሲቲ የመግባት እድላቸው ተዘግቷል። ተማሪ ፌቨን በትምህርት አቀባበሏ ታታሪ ከሚባሉት ተርታ የምትሰለፍና ጥሩ ደረጃ ይዛ ከክፍል ክፍል የመዘዋወር አቅም ያላት ናት። የ12ኛ ክፍል ሀገር አቀፍ ፈተና ውጤቷ ግን ከጠበቀችው በታችና እሷን የማይገልጽ መሆኑን ትገልጻለች። ይህ የሆነውም በርማት ስህተት ነው የሚል እምነት ያላት ተማሪ ፌቨን ውጤቷን ዳግም ማስፈተሽ ብትፈልግም የኢኮኖሚ አቅሟ እንደማይፈቅድ ትገልጻለች። በጣም ሀይ ከ1 እስከ 3 ሌቭል ራሱ ባልወጣ ከ1 እስከ 10 ደረጃ ይዛለሁ። ግን ያ ነገር ያ ልፋት 12 አመት ለፍቼ የተማርኩት ትምህርት ዛሬ እዚህ ጋር ጣለኝ። 12 አመት ለፍቼ የተማርኩት መንግስት እንትን ብሎ እዚህ ጋር ሊጥለኝ ነው ወይ? አሪፍ አድርጌ ሰርቻለሁ ብዬ ነው ማሰበው። እንደው ፈተናው ራሱ ፈተና እየተፈተንኩ ስወጣ ብዙም ከባድ አይደለም እያልኩ ነበር ስወጣ ነበር። ግን ያመጣሁት ነጥብ ትንሽ ነው ማይመስል ነገር ማለት ነው። ፈተናዬን ምናምን እዩልኝ ብዬ እንትን እንዳልል የገንዘብ እጥረት አለ። የታመጣለሁ ኑሮ እዚህ ላይ ስንት ነገር እየጨመረ እኔ ፈተናዬን የማስፈትሽበት ምን አቅም አለኝ? ማንም ማለት ነው። እኔ ብቻ ሳልሆን የብዙ ተማሪዎች ድምጽ ነው ይሄ። የኔ ብቻ አይደለም። ብዙ ተማሪዎች መናገር የፈለጉትን ቤታቸው ሆኖ የሚያለቅሱትን ነው የሚወክለው። ሀገር አቀፍ የፈተናዎች ኤጀንሲ የዩኒቨርሲቲ መግቢያ መቁረጫ ነጥቡን እንደ ክልል የገጠመንን ወረራና የህልውና አደጋ ታሳቢ ያላደረገ ነው የሚል ቅሬታ ማላት ተማሪ ፌቨን አማራ ክልል ላይ ጦርነት አለ፣ ብዙ ነገር አለ። ህክምን ይሄ ኮቪዱ ምናምን ብዙ ነገር የቀውስ ፈጥሯል። እና ያ ጦርነት ምናምን ስንት ጦርነት ሄደ ልጅ አለ። በዛ መሀል ተቻክሎ ወደ ፈተናም የተቀመጡ አሉ። ያን ነገር ታሳቢ ያላደረገ መንግስት በተማሪ ፌቨንና በሌሎች የአማራ ክልል የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞች ላይ የተስተዋለው ችግር በቀጣይ ሀገር አቀፍ ፈተና ተፈታኝ ተማሪዎች ላይም ብዥታና የስነ ልቦና ጫና ፈጥሯል። በአሁኑ አመት በ12ኛ ክፍል ተፈታኞች ላይ የተፈጸመው ነገር እኔ እንጃ ትልቅ በደል ነው። ምናልባትም እኛ 12ኛ ክፍል ቀጣይ ተፈታኞች ስለሆነንም ያው ነገበኛ የኛ ጣፈንታ ነው ብለን ስለምናስብ ትልቅ ነገር እንደተፈጸመ ነው የምናስበው። የክልሉ ተማሪዎች እንዲወድቁ የተደረገ ሴራ እንደሆነ አድርገን ነው እኛ እየተገነዘብ ነው ያለነው። ምክንያቱም ሌላ ክልሎች ላይ እንደዚህ አይነት በደል አልተፈጸመም። ደግሞ ውጤቱንም እያየነው ነው። ሙሉን ግቢ ገብተዋል። ያው የኛ ክልል ላይ ግን ማጆሪቲው ወድቋል። 10ኛ ክፍል ስትሬት ያመጣ ተብሎ በጣም በትምህርት ቤት የታወቀ የነበረ ተማሪ አሁን 12ኛ ክፍል ፈተና ተፈትኖ የወደቀ ተማሪ አለ። አሁን ይሄን በምን እንትን በምንበት ሰዓት ከፍተኛ የስነ ልቦና ጫና ያስከትላል። ምክንያቱም ቀድሞ ተስፋ የቆረጠ ተማሪ አለ። ለምሳሌ እኛ ክላስ ማለት ነው 12ኛ ክፍል በገባና እንደዚህ አይነት ነገር ቢገጥመኝስ ብሎ ራሱን በቃ ስጋት ውስጥ የከተተ ተማሪ አለ። 12ኛ ክፍል መምህር የሆኑት ውብነት አየና በቀጣይ ጊዜያት ሀገር አቀፍ ፈተናውን ለመውሰድ እየተዘጋጁ ያሉ ተማሪዎች ይህ ችግር ተራ ችግር እንዳልሆነ ይገልጻሉ። ነገን ብሩህ ወይም ጨለማ የማድረግ ጉዳይ ነው የሚሉት አስተያየት ሰጪዎቹ የሚመለከተው ሁሉም ሀቁን እንዲያገኝ በትኩረት ሊሰራ ይገባል ይላሉ። ምናልባትም የማለፊያ ነጥቦን እንደገና እስከ ማስተካከል እንዲሁም የርማት ሂደቱን ዳግም እስከ መፈተሽ የደረሰ ቁርጠኝነት ከባለድርሻ አካላት ይጠበቃል ብለዋል። ለምሳሌ 180 መጣ ተብሎ 647 እስከሚያመጣ ድረስ እንዲህ ሲፈተሽ አሁንም እርማቱ ላይ ትልቅ ችግር ያለ መሆኑን እንዝላልነት ይታያል። እንዝላልነት ነው። በአንድ በኩል እንዝላልነት ካለ ደግሞ እንዝላልነት የሴራ ጉዳይም ነው ብሎ ሊገለጽ ይችላል። እንዝላልነት ካለ ሴራ አለ ማለት ነው። እንደገና ክልሉ ይህንን አቤቱታውን አቅርቦ እንደገና የሚታይበት ገለልተኛ በሆነ አካል የሚታይበት የሚፈተሽበት ምን እንዲሆን ማድረግ
ሁለተኛ ደግሞ የተማሪዎችን በዚህ ውጤት የመግቢያ ጉዳይ እንደገና መታየት እንዳለበት ብዬ ነው የማስበው። ቃላት ራሱ ያጥረኛል። 12 አመት ሙሉ ለፍተን ኬጅ 3 አመት አለ 15 አመት ሙሉ የለፋነው ለህይወታችን ነው። ይሄ የህይወት ጉዳይ ነው እንጂ ቀልድ አይደለም። ምናልባት እነሱ እንደ ቀልድ ሊመለከቱ ይችላል፣ ግን የኛ ህይወታችን እስከሆነ ድረስ ይሄን ያክል አመት ለፍተን ደግሞ የሰራንበትን ፍሬ ማግኘት አለብን ብዬ አስባለሁ።